ሌጋል ቴክን እንዴት አያችሁት? ይህንን ከዚህ ቀደም ሌጋል ቴክ ከመኖሩ በፊት ከነበረው ጋር ሲነጻጸር ሶልቭ ያደረገው ፕሮብሌም አለ ወይ? ለምሳሌ እኔ አንድ በእርግጠኝነት መናገር የሚችለው ነገር አለኝ። ሌጋል ቴክ ልክ ላውንች ከመደረጉ በፊት በጣም ብዙ የህግ ባለሙያዎች፣ ጠበቆች፣ ጓደኞቼ ወደ እኔ ይደውላሉ፣ እኔም ወደ እነሱ ደውላለሁ። ምንድን ነው የምንደዋወለው? አንድ ኬዝ ይመጣልናል። ከክላየንት አንድ ኬዝ እንቀበላለን። ያንን ኬዝ ወደ ፍርድ ቤት ይዘን ከመሄዳችን በፊት ሪሰርች እናደርጋለን። ሪሰርች ስናደርግ ደግሞ በዋናነት ሪፈር የምናደርገው አንድ ዋና ነገር ምንድን ነው? በዛ ጉዳይ ላይ የተሰጠ የሰበር ውሳኔ በእርግጥ አለ ወይ? እሱን እንፈልጋለን። ስለዚህ የተለመደው ነገር ምንድን ነው? የታተሙ የሰበር ውሳኔዎች አሉ። ከቅጽ 1 ሪሰንትሊ እስከወጣው እስከ ቅጽ 28 ድረስ ልዩ እትሞችና በ7 ዳኛ የተሰጡ ውሳኔዎች አሉ። ኢንፋክት እነሱ ከ28ቱ ቅጽ ተውጣጠው የታተሙ ስለሆኑ እነሱን እንደ ዱፕሊኬት ልናያቸው እንችላለን። ግን በዋናነት የፌዴራል ጠቅላይ ፍርድ ቤት በ28 ቅጾች በድምሩ ወደ 2500 ገደማ የሚሆኑ የሰበር ውሳኔዎችን አሳትመዋል። ስለዚህ የታተሙ የሰበር ውሳኔዎች ላይ ከዚህ ካጋጠመን ኬዝ ጋር በተያያዘ በተመሳሳይ ጉዳይ የተሰጠ የሰበር ውሳኔ ስለመኖሩ ቼክ እናደርጋለን። ያንን ቼክ ለማድረግ ግን ራሱ አድካሚ ነው፣ ትንሽ ነው። 28 ቅጽ ማየት ቀላል ነው። ለምሳሌ ከማውጫው ጀምረን ልናየው እንችላለን። በዛ ጉዳይ ላይ የሰበር ውሳኔ አለ ወይስ የለም የሚለውን በተመለከተ ግን ከማውጫው ጀምሮ ስናይ ግን በአንድ ጉዳይ ላይ የተሰጠ የሰበር ውሳኔ አለ የለም የሚለውን ለማወቅ የሆኑ በርካታ ደቂቃዎች ይወስዳል። ለምሳሌ በአንድ የክስ ጉዳይ ላይ ያለን የይርጋ ድንጋጌ እና ሰበር በዛ ጉዳይ ላይ የሰጠውን የሰበር ትርጉም ለማየት ካስፈለገ ቢያንስ 30 ደቂቃ 1 ሰዓት የሚሆን ገደማ ወስደን ሪፈር ማድረግ አለብን። በተለይ በዛ ጉዳይ ላይ ኤግዞስቲቭሊ አይተን የተሟላ ሪሰርች ማድረግ ከፈለግን ማለት ነው። ዛሬ ላይ ግን ምን ሆኗል? የተለየ ነገር ከሌጋል ቴክ ጋር በተያያዘ ምን አዲስ ነገር መጥቷል? ያንን የምትፈልጉትን የህግ ድንጋጌ ወይንም ደግሞ በዛ ጉዳይ ላይ ያለውን የይርጋ ጊዜ እንዴት ነው የሚቆጠረው፣ በምን ያክል ጊዜ ነው የሚረጋው ያ ኬዝ በተመለከተ በቀላሉ የሰበር ውሳኔዎችን ከፍታችሁ ከሌጋል ቴክ ላይ እነዛን ቃላት ወይም የህግ ድንጋጌ በመጻፍ ብቻ በኤግዞስቲቭ ሊስት ዊዝን ሰከንድስ ፖፕ አፕ አድርጎ ያወጣል። ያንን እየመረጣችሁ ማየት ትችላላችሁ። ስለዚህ ጊዜ በጣም ይቆጥባል። የቴክኖሎጂ አንዱ ጥቅሙ ጊዜ መቆጠቡ፣ ሊቨሬጅ መፍጠሩ ነው። ስለዚህ ማኑዋሊ እናንተ 1 ሰዓት 2 ሰዓት ወስዳችሁ የምታዩትን ነገር ለማግኘት ነው። አንድ ጉዳይን ለማግኘት 1 ሰዓት 2 ሰዓት የምትወስዱትን አሁን ግን በሰከንዶች ውስጥ ያንን ፈልጎ ያወጣላችኋል። ይሄ ቴክኖሎጂ የፈጠረው አንድ ሌቨሬጅ ነው። ስቲል ግን ለማንበብ ግን ያው የእናንተን ጊዜ ይፈልጋል። ስለዚህ አንደኛ በአንድ ጉዳይ ላይ ሰበር የሰጠውን ውሳኔ ለማየት በጣም ባጭሩ በአቋራጭ ሌጋል ቴክ ላይ ሰበርን ከፍታችሁ ማየት ትችላላችሁ። አንዱ እሱ ነው። ሁለተኛ ነገር ግን በተለይ ከዚህ ካልታተሙ የሰበር ውሳኔዎች ጋር በተያያዘ ያለው ነገር በጣም ትልቅ ነገር ነው። ምክንያቱም ቅድም እንደነገርኳችሁ በ28 ቅጽ የተሰጠው የሰበር ውሳኔ ብዛት 2500 ነው። ሌጋል ቴክ ላይ ግን በጣም በሚገርም ሁኔታ ሌጋል ቴክ ላይ እዚህ ጋር እንዲያውም ከፍተን ማየት እንችላለን። ሌጋል ቴክ ላይ ይኸው እዚህ ጋር እያሳየኝ ነው። ለምሳሌ ከፊት ለፊቴ አይፓድ ስላለ እሱ ጋር ማየት እንችላለን። 18838 የሰበር ውሳኔዎች አሉ። 18000 ይሄ ማለት በጣም ነው የሚገርመኝ እኔ 18838 የሰበር ውሳኔ አለ። ይሄን ለ2500 ባካፍለው ምን ማለት ነው? 7.5 ራውንድ ኦፍ እናድርገው 8 እጥፍ የሚሆኑ የሰበር ውሳኔዎች ሌጋል ቴክ ላይ ዛሬ ላይ ያለላችሁ ማለት ነው። ስለዚህ አንድን ቃል በሚመለከት ፈልጋችሁ ለማግኘት ማኑዋሊ እና እዚህ ስትጠቀሙ ያለውን ልዩነት እንዲሁም ለምን አንየው እዚህ የተወሰነ እየከፈትን ማየት እንችላለን። ለምሳሌ ሰበርን ከፈትኩ እኔ ከሞባይሌ ሰበርን ስከፍት ቅጽ 1 ቅጽ 2 ቅጽ 3 እያለ እስከ የት ድረስ ያመጣኛል? እስከ ቅጽ 28 እዚህ ጋር አለ። ከዛ ያልታተሙ አሉ፣ በ7 ዳኛ አለ፣
ቅጽ 1 ደግሞ ልዩ ትም ቅጽ 1 የሴቶች ልዩ ትም፣ ሁለተኛው ደግሞ የህፃናት ልዩ ትም ደግሞ በቅጽ 2 ደግሞ ይወጣል። እነዚህ ሁሉም እዚህ ጋር አለላችሁ። አሁን አንዳንድ ሰዎች የሚጠይቁት ጥያቄ አለ። እያንዳንዱን እየከፈትን ልናይ ነው ወይ? ኖ። ለምሳሌ ቅጽ 8 ላይ ገብቶ አንድ ሰው ቅጽ 8 ላይ የሆነ ውሳኔ መኖርና ለመኖሩን ለማወቅ ገብቶ ማየት ይችላል ከፈለገ። ግን ፕራይመሪሊ ግን እንዴት እንዲጠቀምበት ነው ዲዛይን የተደረገው። እዚህ ጋር ሰርች አይከን አለ። ሰርች አይከኑን ትከፍታላችሁ። ድጋሜ እቺ 3 ነጠብጣብ በቀኝ በኩል ብትነኳት ምን ያማርጣችኋል? በፋይል ቁጥር ነው ወይስ የሚፈልጉትን ቃል ነው ብሎ ያማርጣችኋል። እናንተ መምረጥ ትችላላችሁ። እስኪ የሚፈልጉትን ቃል በሚለው ላይ ለምሳሌ ልግባ። ሁልጊዜ እኔ ምሳሌ ስሰጥ የሚመቸኝ ለመጻፍ ስለሚቀለኝ ነው። ሁከት ብዬ እኔ ልጻፍ። ሁከት ብዬ ስጽፍ በዚህ ቅጽበት 1307 ውሳኔዎች ተገኝተዋል ነው የሚለው። ሁከት በእርግጥ 1307 የሰበር ውሳኔ ይህን ያክል ላይሆን ይችላል። ግን ሁከት ሚል ቃል የተጠቀሰበት የሰበር ውሳኔ ብዛቱ ግን ይሄን ያክል እንደሆነ ግን ያሳየኛል። ስለዚህ እነዚህ ሁሉ የምታያቸው አሁን የሰበር ውሳኔዎች ናቸው። ራንደምሊ እስኪ አንዱን እንክፈተው። ለምሳሌ ይሄን እንክፈተው። ከፈት። ይሄው በዚህ መዝገብ የቀረበው የሁከት ጉዳይ የሚመለከት ነው ይላል። ይሄው እዚህ በቢጫ ሃይላይት አድርገው የሚያሳየኝ ነገር ምንድን ነው? የፈለኩት ቃል ይሄ ነው የሚለውን እያሳየኝ ነው ያለው። ኦኬ እዚህ ከላይ ይታያቸዋል አይደለ? 38 22 8 38 2 28 የሚላል የሰበር መዝገብ ቁጥሩ ነው ላይ ይታያል። በዚህ ብንፈልግም በዚሁ ፍጥነት ዞሮ ይህንኑ ከ18838 የሰበር ውሳኔ ውስጥ በሰከንድ ይህንኑ ውሳኔ ዞሮ ያመጣልናል። እስኪ እንሞክረው። እስኪ 38 ቁጥሩን አብረን ያዘው ከኔ ጋር 38 2 28። እሺ ይሄን ላጥፋና በፋይል ቁጥር ነው የምፈልገው አልኩኝ። አሁን ስንት ነበር ቁጥሩ? 38 2 28። እሺ ያንኑ ራሱ ነው ያመጣልኝ። ይሄው የቅድሙ ውሳኔ ነው ራሱ ነው። ይሄው በዚህ መዝገብ የቀረበው የሁከትን ጉዳይ የሚመለከት ነው ይላል። አሁን ቢጫ ሃይላይት አላደረገው። ለምን? ምክንያቱም እኔ ሁከት በሚል ሳይሆን የፈለግኩት በፋይል ቁጥሩ ነው የፈለግኩት። ስለዚህ ከ18838 የሰበር ውሳኔ ውስጥ ይችንን ፈልጎ ለማውጣት በ2 ሰከንድ ውስጥ ነው ያወጣልኝ ማለት ነው። ስለዚህ በዚህ መንገድ እንትን ማለት ትችላላችሁ፣ መጠቀም ትችላላችሁ። ከቅርብ ጊዜ ወዲህ ወደ እኔ ደውሎ የሚያውቅ ማንም ጠበቃ የህግ ባለሙያ የለም። ሰዎችም ሲደዋወሉ እኔ አይቼ አላውቅም። ምክንያቱም በዚህ ሰዓት ቢያንስ ሌጋል ቴክ የሚጠቀም ሰው ካለ እሱን ደውለው በዚህ ጉዳይ ላይ የሰበር ውሳኔ መሰጠቱን እስኪ ቼክ አድርግልን ሲሉ አንዳንዴ እንዲህ በተባራሪ ወሬ እሰማለሁኝ። ስለዚህ ይሄ አፕሊኬሽን አንድ ትልቅ ሶልቭ ያደረገው ነገር ምንድን ነው? ሰበር በአንድ ጉዳይ ላይ ውሳኔ መስጠቱን ለማወቅ መጣችሁ የሚፈጅባችሁ ጊዜ ሰከንዶች ናቸው። 1 2 3 ሰከንድ አለቀ። በዚህ ጊዜ ውስጥ ማየት ትችላላችሁ። ሌላ እዚህ ጋር ብናይ ደስ የሚለኝ ነገር ምንድን ነው? እዚህ ጋር ብናይ ደስ የሚለኝ ነገር አንዱ እዚህ ሰበርን ትከፍቱና የፋይል ቁጥር ለምሳሌ በፋይል ቁጥር መፈለግ ትችላላችሁ። እዚህ ጋር ነክታችሁ በፋይል ቁጥር ወይም የሚፈልጉትን ቃል ያስገቡ ይላል። ግን በዋናነት ምን ልትጠቀሙ ትችላላችሁ? ይሄ ፋይል ቁጥር የሚለውን ትታችሁ የሚፈልጉትን ቃል አስገቡ በሚለው ላይ በእሱ ብትጠቀሙ የተሻለ ነው። ለምን? ለምሳሌ እስኪ አንድ ምሳሌ ልስጣችሁ። ለምሳሌ ይሄ አሁን እዚህ ጋር 17 7 12 ይላል። 17 7 12ን በፋይል ቁጥር መፈለግ እችላለሁ። የሚፈልጉትን ቃል ያስገቡ በሚለውም እንደገና ፈልጌ ማግኘት እችላለሁ። የትኛው ይሻላል ነው እያልኩ ያለሁት። 17 7 12 የሚለውን የሚፈልጉትን ቃል ያስገቡ በሚለው በዛው ብትፈልጉ የተሻለ ነው። እስኪ እንየው። 17 7 12 ይህንን ልክ ስትጽፉ እነዚህን ሁሉ ውሳኔዎች ይሰጣቸዋል። 1 2 3 ኖ ላይም አለ። ያው 17 7 12 አለ 2 3 4 5 6 7 8 9 ውሳኔ ነው ያወጣልኝ። ለምንድን ነው እንደዚህ የሆነው? አንዳንድ ጊዜ የሰበር ችሎት ምን ያደርጋል? አንድ ውሳኔ በሚወስንበት ጊዜ እንዲህ አይነት ጉዳይ በዚህ ቀን ነገ ላይ በተከራከሩበት የሰበር መዝገብ ቁጥሩ እንዲህ በሆነ እንደዚህ አይነት ውሳኔ መስጠታችን ይታወቃል ይላል። ስለዚህ ተያያዥ የሆኑ የሰበር ውሳኔዎችን ማግኘት እንድትችሉ የሰበር መዝገብ ቁጥሩን ራሱ የሚፈልጉትን ቃል ያስገቡ በሚለው ብትፈልጉ የተሻለ ሪሰርች ማድረግ ትችላላችሁ። አንድ ጥቆማ እሱ ነው።
ሁለተኛ የህግ ድንጋጌ በማስገባት መፈለግ ትችላላችሁ። ግን ለምሳሌ አንቀጽ 2 ብትሉ አንቀጽ 2 ያለው አዋጅ፣ አንቀጽ 2 ያለው ደንብ፣ አንቀጽ 2 ያለው መመሪያ ስንት ነው? በጣም ብዙ ነው። ነገር ግን የፍትሐ ብሔር ህጉን በሚመለከት የንብረት ህግ፣ የውል ህግ፣ ከውል ውጭ ኃላፊነት እነሱን በሚመለከት የድንጋጌው 1000 ቤት ስለሆነ እንደዛ ደግሞ 1000 ቤት ደግሞ የህግ አንቀጾች ያላቸው ሌጂስሌሽኖች ሌሎች ስለሌሉ በድንጋጌው መፈለግ ትችላላችሁ። የፍትሐ ብሔር ህግን በሚመለከት ጊዜ ውርስን ጭምር ማለት ነው ከ826 ጀምሮ ለምሳሌ የፍትሐ ብሔር ህግ 1731ን በሚመለከት ሌላ ኮንፊውዝ የሚያደርግ እንዲህ አይነት ድንጋጌ ወይም አንቀጽ ያለው ሌላ ሌጂስሌሽን ስለሌለ በዚህ መፈለግ ትችላላችሁ። የሚፈልጉትን ቃል ያስገቡ በሚለው 1731 ልጻፈው። ኦኬ 368 ውሳኔዎች ተገኝተዋል ይላል። እስኪ እዚህ ጋር ልውረድና ራንደምሊ የትኛውን ልክፈተው? ለምሳሌ ይሄኛውን ልክፈተው። እስኪ 1731 ነው የፈለግኩ። ይኸው እዚህ ጋር በፍትሐ ብሔር ህግ ቁጥር 1731 በፍትሐ ብሔር ህግ ቁጥር 1731 ይላል። ስለዚህ ድንጋጌውንም በሚመለከት እዚህ ማስገባት ትችላላችሁ። ሌላ የፍትሐ ብሔር ስነስርዓት ህግን በሚመለከት አንድ ድንጋጌ ብትፈልጉ ደግሞ የፍትሐ ብሔር ስነስርዓት ህግ ለምሳሌ አንቀጽ 32 አንቀጽ 200 ምናምን በሚመለከት አክቹዋሊ 200 ምናምን እንኳን ልታስገቡት ትችላላችሁ ቁጥሩን። ግን ሌጋል ቴክ ላይ ስትጠቀሙ እየተጠቀማችሁ በሄዳችሁ ቁጥር የበለጠ ስማርት እየሆናችሁ እያወቃችሁት ነው የምትሄዱት። ስለዚህ ምን ልታደርጉ ትችላላችሁ? የፍትሐ ብሔር ስነስርዓት ህግ ቁጥር 32ን ሰበር ችሎቱ እንዴት ነው የሚጽፈው ፍርዱ ላይ? ይሄ በአጽሮተ ቃል የምንጠቀመው የፍስስህቁ 32 ይላል። እሱን ቃል ብታስገቡት በዛ ጉዳይ ላይ የተጠቀሰ ትርጉም የሰጠበት የሰበር ውሳኔን የማግኘት እድላችሁ ከፍተኛ ነው ማለት ነው። ሌላ ምናልባት በዚህ ቪዲዮ አማካኝነት አንዳንድ ጥያቄዎችን አድሬስ ለማድረግ ሲደወሉልን በቴክስት በሜሴጅ ከሚመጡልን ጥያቄዎች ውስጥ የተወሰኑትን እንደዚህ ራንደምሊ ቪዲዮ እየሰራን መልስ እንሰጥባቸዋለን። ለምሳሌ አይፎን ተጠቃሚ ብዙ ሰው እንዳለ አንገምትም ነበር፣ ግን አሁን ካሰብነው በላይ የአይፎን ተጠቃሚ ቁጥራቸው ብዙ እንደሆነ እየተረዳን ያለ ነው። ለአይፎን አፕሊኬሽን የለም። ስለዚህ እሱን በሚመለከት ምንድን ነው የምናደርገው ይላሉ። እኛ በብራውዘር መጠቀም ትችላላችሁ። ብራውዘር ማለት ለምሳሌ የአይፎን ተጠቃሚ ሳፋሪ አለ፣ ግን የተለመደው ደግሞ ብዙ ጊዜ ጉግል አለ። ጉግል ክሮምን መጠቀም ትችላላችሁ። ጉግል ክሮም ብራውዘር ነው። ብራውዘሩን ከፍታችሁ የኢትዮጵያ ሌጋል ቴክ ብላችሁ ጽፋችሁ አፕሊኬሽኑን መክፈት ትችላላችሁ። ነገር ግን አሁን አስቸጋሪው ነገር ምንድን ነው? ሌጋል ቴክን መጠቀም በፈለጋችሁ ጊዜ ሁሉ በብራውዘር መጠቀም የተወሰነ አድካሚ ነው። ስለዚህ ለእናንተ ቡክማርክ ወይም ሾርትከት አድርጋችሁ አፕሊኬሽኑን እናንተ ራሳችሁ ክሬት ማድረግ ትችላላችሁ። ምናልባት እዚህ ቪዲዮ ላይ ወይ አብረን እናያይዘዋለን ወይንም ደግሞ ዛሬ ወይም ነገ በምንለቀው የቲክቶክ ቪዲዮ ላይ አይፎን ተጠቃሚዎች ሌጋል ቴክን እንዴት አፕ ክሬት አድርጋችሁ ራሳችሁን መጠቀም ትችላላችሁ የምትለዋን የ1 ደቂቃ ወይም ከዛ በታች የምትወስድ ጊዜ ናት። ቪዲዮ ሰርተን እኛ አፕሎድ እናደርገዋለን ወይም ደግሞ እዚህ ጋር እናያይዝላችኋለን። በዛ ጋር መጠቀም ትችላላችሁ። ከዛ ውጪ ሰበርን በሚመለከት ዛሬ ላይ 18838 የሚሆኑ የሰበር ውሳኔዎች አሉ። ሰሞኑን እጃችን ላይ ያሉ ያልገቡ ፊልተር እያደረግን ያለናቸው ውሳኔዎች አሉ። ምክንያቱም ያገኘነውን ሰበር ሁሉ ያው የተወሰነ ማጣራት አድርገን ስለሆነ የምናስገባው፣ አንደኛ ትክክለኛነቱን እናጣራለን፣ ሁለተኛ ደግሞ ስናስገባው ዱፕሊኬት መሆን የለበትም። 18838 ማለት የተለያየ የሰበር ውሳኔ ነው። ስለዚህ ፊልተር ስናደርግ እዚህ ዱፕሊኬት እንዳይሆን ሌላ አዲስ ዲስቲንክት የሆነ የሰበር ውሳኔ መሆን አለበት። እሱን ጨርሰን ሰሞኑን እናስገባዋለን። ሜቢ 19,000 20,000 አካባቢ ወይም ከዛ በላይ እንግዲህ ሊሆን ይችላል። እሱን ስንጨርስ ቪዲዮ ሰርተን ስለምናሳውቃችሁ የሰበር ውሳኔ በዚህ መንገድ ታገኛላችሁ። ሌላ ግን አንድ እንዲሁ በዚህ ቪዲዮ ግን እንዲያው እኔ ብገልጽ ደስ የሚለኝ ነገር ምንድን ነው፣ ይሄን ያክል የሰበር ውሳኔ በእጁ የያዘ ጠበቃና የታተሙትን የሰበር ውሳኔዎች ማለትም 28 ቅጾች ወይም 2500 የሚሆኑ ውሳኔዎችን ይዞ የሚከራከር ሰው ግን ተመጣጣኝ ቁጥር ያለው የጥይት መጠን ያልያዘ ወታደር ልክ ጦር ሜዳ እንደመገናኘት አይነት ነው። እኔ ክርክርን እንደ ጦርነት ነው። ምክንያቱም ትከራከራለህ፣ ታሸንፋለህ፣
ስታሸንፍና ስትሸነፍ የወንጀል ጉዳይ ከሆነ በአንድ ሰው ንብረት ላይ፣ ነፃነት ላይ፣ ህይወት ላይ የሚሰጠው ውሳኔ ነው። ከጦርነት ላይ ይቸን ያለው። ስለዚህ 18,000 የሰበር ውሳኔ ይዞ አንድ ሰው እያማረጠ ክርክሩን በዛ እያስደገፈ ሲከራከር፣ አንድ ሰው ደግሞ የታተሙት ላይ ብቻ ስቲክ አድርጎ ከ2500 ያውም ማኑዋሊ ደግሞ ሰርች አደርጋለሁ ካለ ደግሞ ያሉትንም ኢቭን በደንብ ላያቸው ሁሉ ይችላል። እና የሰበር ውሳኔዎችን በደንብ ቢቻል ሁሉም ሰው ሰብስክራይብ አድርጎ ቢጠቀም በጣም ደስ ይለናል። ምክንያቱም ሌጋል ቴክን የሚጠቀም ሰው ፊቱ ላይ ከገጽታው እርካታውን እናየዋለን። አንድ ሰው ሌጋል ቴክን ከመጠቀሙ በፊትና እንደገና ደግሞ ሌጋል ቴክን ከፍተን ሰበርን እንደዚህ አድርገህ መጠቀም ትችላለህ፣ ህጎችን፣ ኮዶችን እንደዚህ አድርገህ መጠቀም ትችላለህ፣ አጀንዳ እኮ እዚህ ጋር በቃ በደንብ መጠቀም ትችላለህ እያልን ስናሳየው በጣም ነው የሚገርመው። በጣም እንደዚህ አልመሰለኝም ነበር እያለ ይነግረናል። ሰው ይህንን ሰበር ብትጠቀሙበት በጣም ደስ ይለናል። አንድ ሁለተኛ የሰበር ውሳኔ ዛሬ ላይ 18,000 ነው እያልን እየተናገርን ያለ ነው። ግን የሰበር ችሎቱ አለ። በየቀኑ የሰበር ውሳኔ ይሰጣል። ስለዚህ ዛሬ ላይ ይሄን ያክል ቁጥር ያለው የሰበር ውሳኔ አለ። ነገስ በ2020 በ2022 በ2025 አንድ ሰው ነገረ ፈጅ ሆኖ ጠበቃ ሆኖ በዚህ ሙያ እስከቆየ ድረስ የሰበር ውሳኔዎችን ለክርክር ውስጥ ከተጠቀመ ድረስ እነዚህ የሰበር ውሳኔዎች ዕለት ዕለት ቁጥራቸው እያደገ ስለሚሄድ ነገ 30,000 እና 50,000 ሲገባ ምን ልታደርጉ ነው ያሰባችሁት? ማኑዋሊ ዛሬ በምንጠቀምበት አይነት መንገድ እየተጠቀምን ያን ጊዜ የተሟላ ስራ መስራት አንችልም። የቴክኖሎጂን ሌቨሬጅ ሳናገኝ ሙያውን ራሱ በደንብ ልንጠቀምበት የምንፈልገውን ነገር ልናገኝ አንችልም። ስለዚህ ቴክኖሎጂን እንድትጠቀሙ ሁልጊዜ እኛ በገባን ልክ የሆነ ማሳሰብ እንፈልጋለን። ሌላ ነገር 18,000 የሰበር ውሳኔ ሌጋል ቴክ ላይ አለ ስንል እኛ አክሰስ ማድረግ የቻልነው ይሄ ነው እንጂ የሰበር ችሎቱ ከተቋቋመበት ከ1990ዎች መጨረሻ አካባቢ አንስቶ እስከ 2018 ድረስ በእርግጥ የፌዴራል ጠቅላይ ፍርድ ቤት በሰበር ችሎቶቹ የሰጠው የሰበር ውሳኔ ብዛት ቁጥሩ በትክክል ኤግዛክትሊ ስንት ነው? ይህን መቼስ ኦነርዝ የሆነ የሚነግረኝ ሰው ያለ አይመስለኝም። እኔ ቁጥሩ የሚታወቅም አይመስለኝም። አንዳንድ ሰው 50,000 ይላል፣ አንዳንድ ሰው 60,000 ይላል። በጣም የተለያየ ቁጥር ነው እየሰማን ያለ ነው። ስለዚህ እኛ 18,000 አልን እንጂ በትክክል ግን ቁጥሩ ስንት ሊሆን ይችላል? 40,000 50,000 ሊሆን ይችላል። ዛሬ ላይ ነው። ዛሬ ላይ ደግሞ እንደሱ ከሆነ ከ5 ዓመት ከ7 ዓመት በኋላ ይሄ ቁጥር 70,000 80 100 120,000 መድረሱ አይቀርም ማለት ነው። 120,000 ፕሬሲደንት የሆኑ ውሳኔዎች አሉ። ለክርክራችን እንዲደግፍልን እሱን መጠቀም ካለብን ማኑዋሊ ሪፈር አድርገን በፍጹም አንችልም። የሆነ ቴክኖሎጂን ሶፍትዌርን መጠቀም እስካልቻልን ድረስ ማለት ነው። እንዲሁም ዛሬ እያወራን ያለነው ምንድን ነው? አንድ ኦርዲነሪ የሆነ ሶፍትዌር መጠቀም ጥሩ ነው ወይስ ጥሩ አይደለም የሚል ኢሹ ፈጥረን ነው እየዲስከስ እያደረግን ያለ ነው። ግን እነዚህ ሶፍትዌሮች በቂ አይደሉም። ከአንድ ኦርዲነሪ ሶፍትዌር ይልቅ በዚህ ዘመን ላይፍ ውስጥ አድቫንቴጅ እንዲኖረን ኤአይን መጠቀም አለብን እየተባለ እየተነገረን ያለው ሰው በተቻለ መጠን ይህንን አፕሊኬሽን እንድትጠቀሙበት ለማሳሰብ እንፈልጋለን። የተለያዩ ጥያቄዎች ልክ ሲኖሩ ጠርቀምቀም እያደረግን በቪዲዮ መልክ እየሰራን እንደዚህ አፕሎድ እናደርጋለን። ምናልባት ዛሬ በሰራሁት ቪዲዮ ላይ ከሰበር ጋር በተያያዘ እንደዚህ ኤክስፕሌን ባደርግ ጥሩ ነው ብዬ ስላሰብኩኝ ነው። ሌላ ጊዜ ደግሞ ህጎች እንዴት ነው መጠቀም ያለባችሁ፣ አጀንዳውን እንዴት ነው መጠቀም ያለባችሁ፣ አዲስ ክላይንት እንዴት ክሬት ታደርጋላችሁ፣ ኬዞችን እንዴት ነው ክሬት የምታደርጉት፣ ከዛ አጀንዳ ችሎት ላይ ሆናችሁ እንዴት በፍጥነት በሰከንዶች መቅጠር ትችላላችሁ የሚለውን የተለያዩ ቪዲዮዎች እየሰራን ለማሳየት እንሞክራለን። ከዛ ውጪ ሌሎች ሪሶርሶችም አሉ። እንደገና እንደ ፕሮዳክቲቪቲ ደግሞ የሚሆናችሁ ደግሞ አንዳንድ ደግሞ ፊቸሮች ደግሞ አሉት። ለምሳሌ ማስታወሻ ሌጋል ቴክ ላይ ዛሬ መያዝ ትችላላችሁ። ቱዱ ሊስቶች ካሉ ኤቭሪዴ የምሰሯቸው ስራዎች ልክ እንደ ጉግል ካሌንደር ለምሳሌ የሚጠቀም ሰው ዛሬ ላይ ሌጋል ቴክን ተጠቅሞም ያንን ታስኮቹን እየመዘገበ ፎሎ አፕ ማድረግ ይችላል። ለዛሬ የተወሰነ እንዲሆን እንነጋገር ያልኩት ይሄ ነው። እስኪ ይሄንን ቪዲዮ ያያችሁት የህግ ባለሙያዎች፣ ጠበቆች፣ ነገረ ፈጆች፣ ዳኞችም አቃቤ ህጎችን ብትሆኑ አፕሊኬሽኑን እንዴት አያችሁት? ያላችሁን ሪያክሽን ብትጽፉልን አድናቆታችሁን ስትገልጹ ደስ እንደሚለን ሁሉ የሆነ ኮምፕሌን ካለ፣ ያልገባችሁ ነገር ካለ፣ ከአጠቃቀም ጋር በተያያዘ ክሊር ያልሆነ ነገር ካለ በጨዋነት ጥያቄውን ብታስቀምጡልን እኛ መልስ እንሰጥበታለን ቪዲዮ እየሰራን።
ወይም ኮሜንቱ ላይ መልስ እንሰጣችኋለን። ወይም ደግሞ ተመሳሳይ ጥያቄዎች ካሉ ደግሞ ቪዲዮ እየሰራን ደግሞ እንደገና ሪሊዝ እናደርጋለን። እንደዛ ብታደርጉልን በጣም ደስ ይለናል። ከዛ ውጪ ሌጋል ቴክን ሰብስክራይብ አድርጋችሁ እንደ ማሳሰቢያ ነው ይሄ። ሌጋል ቴክን ሰብስክራይብ አድርጋችሁ እየተጠቀማችሁ ነገር ግን ከሰበር አጠቃቀም ጋር በተያያዘ ግር ካላችሁ፣ ህጎችን በመጠቀም ሌሎችን ሪሶርሶችን እዚህ ገብታችሁ ለመጠቀም ከተቸገራችሁ፣ ወይም ደግሞ በተለያየ ምክንያት ደግሞ አፕሊኬሽኑን ሰብስክራይብ አድርጋችሁ ነገር ግን አንዳንድ ሰው አለ አሁን ላልከፍትልኝ አለ ብሎ በጣም ሲምፕል በሆነ ኤረር የማይጠቀምበት አለ። እንደዚህ አይነት ችግር ካጋጠማችሁ ኤንድ አጀንዳውን ደግሞ እንድትጠቀሙበት ስለምንፈልግ አጀንዳውን ለመጠቀም ከተቸገራችሁ በሚመቻችሁ ሰዓት ዋይፋይ ላይ ኮኔክትዱ ናችሁ ብትደውሉልን አሲስት ልናደርጋችሁ ፈቃደኞች ነን። ለምሳሌ አንድ ጠበቃ አጀንዳ መጠቀም እፈልጋለሁ፣ ሌጋል ቴክን ሰብስክራይብ አድርጌያለሁ፣ ነገር ግን ደንበኞችን እንዴት እንደምመዘግብ፣ ግራቀኝ ኬዙን እንዴት ክሬት እንደማደርገው፣ ችሎት ላይ ሁኜ እንዴት ተለዋጭ ቀጠሮ እንደሚይዝ እኔ አላወቅኩም የሚል ሰው ካለ እና ቢደውልልን 0927 21 21 21 የኛ ስልክ ነው። በማንኛውም ሰዓት ቀንም ምሽት ላይም ቢደውልልን ከዚህ ጠበቃ ጋር ምን ማድረግ እንችላለን? አንድ የፍርድ ቤት ቀጠሮ አብረን በስልክ እንይዛለን። ከዛ ሌሎችን ኬዞች በራሱ ያስገባቸዋል ኤንድ ፎሎ አፕ ማድረግ ይችላል። በአጀንዳው አማካኝነት ነው። ያላችሁን ሪያክሽን ኮሜንት ላይ ብታስቀምጡልን በደንብ ደስ ይለናል። ሌጋል ቴክን ያላያችሁት ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ብትሞክሩት በጣም ደስ ይለናል።